30 ዓመት አስተምሬያለሁ። 30 ዓመት የጉልበት ዋጋ አትሆንም ገንዘብ የጉልበት ዋጋ አይሆንም። የጉልበት ጌታ ሌላ ነው፣ የገንዘብ ጌታ ሌላ ነው። ብራይት ኢን ዘ ኮርነር ዌር ዩ አር ሻማ ብትሆን፣ ኩራዝ ብትሆን፣ አምፖል ብትሆን ያለችህን ተፍጨርጨረ ማውጣት ከቻልክ እሷ ትልቅ ነገር ትሆናለች። ያሳስተሃል። ብር ሲመጣ ሰዎች ይሳሳታሉ። ይሄ በተለይ ምሽት ክበብ ላይ ስትሰራ ቶሎ ትቀጫለህ ካልተጠነቀቅክ ማለት ነው። አንቺ እኮ ነው መፈቀሬ መከበሬ ኢትዮጵያ። ውድ የኢትዮ ኢንፎ ቤተሰቦች እንደምትመለከቱት ያለነው መቄዶንያ ግቢ ውስጥ ነው። እንግዲህ መቄዶንያ እንደሚታወቀው ከ9000 በላይ አረጋውያንና እንደዚሁም የአእምሮ ህሙማንን እንግዲህ ድጋፍ እያደረገ የሚገኝ ድርጅት ነው። ከሰሞኑ ደግሞ አዲስ እንግዲህ ገቢ ማሰባሰቢያ ሊጀምር እንደሆነ በትላንትናው ዕለት እንግዲህ ይፋዊ ጋዜጣዊ መግለጫ ሰጥቷል። እዚህ ግቢ ውስጥ ካሉና እንደው ውድ ተመልካቾቻችንን ብታዩት ብለን ያሰብነው አንድ ቦታ ልናሳያችሁ ነው። በዚህ ግቢ ውስጥ አርት ቴራፒ የሚባል ቦታ አለ። እንግዲህ ስዕል ላይ እንደዚሁ ሙዚቃ ላይ ጥሩ መንቀሳቀስ የሚችሉ ወይም ደግሞ ያሉበትን ጭንቀት ያሉበትን ሀሳብ እንዲረሱበት የሚያደርጉበት አንድ ክፍል አለ። መቄዶንያ ከተመሰረተ ጀምሮ እኩል የተመሰረተ እንግዲህ ክፍል እንደሆነ ለማወቅ ችለናል። በቀጥታ ወደዛ እንሄድና ምንድነው የሚደረግበት፣ ምን አይነት ሰዎችስ መጥተው እዛ ክፍል ውስጥ ይሳተፉበታል የሚለውን የምንመለከት ይሆናል። በቀጥታው የምንሄደው እንግዲህ መቄዶንያ ግቢ ውስጥ ወደሚገኘው አርት ቴራፒ ተብሎ ወደሚጠራ ክፍል ነው። የሚገራርም ስራዎች ይሰሩበታል። ብዙ ሰዎች እንግዲህ ይሄንን ክፍል ብዙ ጊዜ ልብ ብለው ታያቁም። እናንተም ውድ ተመልካቾቻችን ጊዜ ኖሯችሁ መቄዶንያን ስትጎበኙ ወይም ደግሞ ወደ መቄዶንያ ስትመጡ ይሄን ክፍል ልታዩት ይገባል ማለት እንወዳለን። በቀጥታ ወደ አርት ቴራፒው ክፍል ነው የምናልፈው። ምን ስራ ይሰራበታል የሚለውን እንመለከታለን። ወደ ቤተሰቦቻችን ይሄን ቻናል ግን ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ አድርጉ። አሁን ላይ 806000 አካባቢ ቤተሰቦች አሉን። ይሄን ቤተሰብ በመቀላቀል ላይክ፣ ሼር፣ ኮሜንት በመስጠት እንግዲህ ቤተሰብ ይሁኑ እንላለን። በቀጥታ መቄዶንያ ግቢ ውስጥ ወደሚገኘው አንድ አስገራሚ ክፍል ነው የምወስዳችሁ። አብራችሁን ቆዩ። ተመልካቾቻችን ያው ቅድም እንዳልናችሁ በመቄዶንያ ግቢ ውስጥ ነው የምንገኘው። ያለንበት ደግሞ አርት ቴራፒ የሚባል ክፍል ነው። አሁን ደግሞ አጠገቤ አንድ አባት አሉ። እኚህም አባት እንግዲህ በዚህ በአርት ቴራፒ ማዕከል ውስጥ በሙዚቃ እንግዲህ ተሳታፊ ናቸው። እንተዋወቅ እስቲ፣ ስሞትም አልበል። እሸት አለማየሁ እባላለሁ። አሁን እድሜ 80 ዓመት ሆኗል። እሺ። ከዚህ በፊት ብዙ ቦታ ኢትዮጵያ ውስጥ ዞሬያለሁ። ከንጉሥ ጊዜ ጀምሮ በትምህርት ቤትም በስራ ላይም ቆይቻለሁ። ምን ነበር የሚሰሩት በፊት? በፊት ማስተማር ነው። አስተማሪ መምህር ነበሩ? አዎ፣ ማስተማር ያው አካዳሚውንና ሙዚቃውን ይሄንን ጎን ለጎን በቃ ነው። ሙዚቃ አስተማሪ ነበሩ በፊት? አዎ፣ ሙዚቃ ማስተማር ከጎን ለጎን ከቀለም ትምህርት ጋራ አማርኛና እንግሊዝኛ ጎን ለጎን በቃ በተለይ ሙዚቃው ላይ ጠንከር ብዬ ያው ምክንያቱም ከሙዚቃ ጋር የሚሄድ ትምህርት ቶሎ ይገባል ብለው ስለሚነግሩን ያው በተለይ ልጆች ላይ ብዙ ሰርቻለሁ። ስንት ዓመት አስተማሩ? እንደው እስቲ ወደ ኋላ ለመልሶትና ስንት ዓመት አስተምረዋል? 30 ዓመት አስተምሬያለሁ። 30 ዓመት እንግዲህ በተለያየ ቦታ ነው። እኔ በመንግስት መስሪያ ቤት መንግስት የትምህርት ሚኒስቴር ቅጥር አይደለሁም። የተለያየ በግል ድርጅቶች ተቀጥሬያለሁ፣ ሰርቻለሁ። እንግዲህ አዲስ አበባ ብቻ ሳይሆን ከሀረር ጀምር ከዛ ደግሞ እንደገና ከሀረር ወደ ባኮ ቲቤ ወለጋ መስመር ማለት ነው። ከዛ ደግሞ
ከአዲስ አበባ ደግሞ ትንሽ ዓመት ቆይቻለሁ። ከዛ ደግሞ ወላይታ ሶዶ ሄጃለሁ። እንግዲህ እየተዘዋወርኩ መጨረሻ ወላይታ ሶዶ ላይ ነው የሰራሁት። እዛ ብዙ ልጆች አፍርቻለሁ፣ እግዚአብሔር ይመስገን። መልካም። ሙዚቃን እንግዲህ ከዚህ በፊትም አስተምረዋል። እዚህ ደግሞ ከመጡ በኋላ እንደው በምንድን ነው እየተሳተፉ ያሉት እዚህ ማዕከል ውስጥ? አዎ እኔ እንግዲህ በ11 ሰዓት ላይ ማለት እችላለሁ። ባለቀ ሰዓት እድሜ ሊያልቅ ሲል እዚህ መጣ። እንግዲህ ብዙ ችግር ነበረና በመጨረሻው 3 ዓመት መቄዶንያ የቆየው 3 ዓመት ነው። ግን ዝም ብዬ እንጀራ እየበላሁ እንዴት እቆያለሁ ጌታዬ ብዬ ለመንኩትና እንደ አጋጣሚ ደግሞ ይሄ ኦርጋን መጥቶ ነበረና ኦርጋን ይችላሉ እንዳላ እችላለሁ አልልም፣ ግን የሚችል ሰው እስከምታገኙ ልጫወትላችሁ ብዬ እነሱም ፈቀዱልኝ። ይኸው እንግዲህ ባለ አሁን ኦልሞስት 1 ዓመት እናንተም ልክ በአመቱ መጣችሁ። በአመቱ ነው 2 ዓመት ግን ዝም ብዬ እንጀራ እየበላ መተኛት ነው እንጂ አልሰራም ነበር። ይችላልም የሚለኝም ሰው አልነበረ። ምንም ይችላለሁ ብዬ አልተናገርኩም። እና እግዚአብሔር ባለቀ ሰዓት ላይ እንደው ስቃሙት ብሎ ሳይሆን አይቀርም። ይህንን ከብዙ እናንተን ከመሳሰሉ ሰዎች ጋር ብዙ አገናኝቶኛል። ምን አይነት ሙዚቃ ነው የሚጫወቱልን? እኔ እንግዲህ የሰልፍ መዝሙር ነው። የሰልፍ መዝሙር አንቺ ኢትዮጵያ እናታችን፣ ውዲቷ ቆንጆ ሀገራችን፣ ለሶስቱ ቀለም ሰንደቅ ዓላማችን እንዘምርልሻለን ከሙሉ ልባችን፣ ሀሳብሽን ልንፈጽመው በትግላችን። ኢትዮጵያ ለእኛ አለኝታችን፣ የሁሉም ተስፋ መመኪያችን፣ በውድ ልጆቿ ኃይል ተመክታ፣ ውድ ልጆቿ እናንተ ናችሁ። በውድ ልጆቿ ኃይል ተመክታ አቅዳለች፣ በሰፊው ልማቷን ዘርግታ ቆማለች ለእኩልነት ተደራጅታ። አንቺ ኢትዮጵያ እናታችን በጣም አሪፍ ነው። እውነት ለመናገር በጣም ነው የሚገርመው። አሁን እኛ እንደ ወጣትም እንደው ሰው የሆነን ነገር ለመልመድ ይፈራል። እንደው ምን ያስተላልፋሉ? አሁን እርስዎ እንደነገሩኝ ለበርካታ ዓመታት ሙዚቃ አልተጫወቱም። ከዛ በኋላ መቄዶንያ መጡና ይህንን መሳሪያ ሲያገኙ እንግዲህ እንደው ካሉኝ በመነሳት በደንብ ወደ መጫወቱ መጥተዋል። አንዳንዶቻችን ደግሞ እየፈለግን አይ ከዚህ በኋላ እንኳን እንላለን እና ተስፋ የሚያስቆርጥ ነገር ነው ቶሎ ወደ ስሜታችን ይመጣል። እርስዎ ምን ይመክሩናል? ተስፋ መቁረጥ እንኳን እንግዲህ አንደኛ በመጽሐፍም ተከልክለዋል። በመጽሐፍ ላይም ሃይማኖት፣ እምነት፣ ተስፋ፣ ፍቅር ሶስቱ ይቆያሉ። ከሁሉ የምትበልጠው ፍቅር ሆና ተስፋ ግን ምንጊዜም ቢሆን መሞት የለበትም። ተስፋ እስከ መጨረሻው ህቅታ ድረስ ይቆያል እና እኔ ሲገባም ያኔ ፈረንጆችም ነበሩ፣ ከኔ በላይ ቆንጆ ሰዎችም ነበሩ እና የዛን ጊዜ መልክም ይመረጣል መሰለኝ አላውቅም። ብቻ ወደኋላ እንትን ሲሉኝ ልጅ ነበርኩና አልቅሼ ነው ሚስተር ኪነር ላይ ታለቅስ አታስለቅሱት ይልመድ ይጫወት ብሎልኝ ፒያኖውን የዘመኑን ጨዋታ በራሴ ዝም ብዬ አጠናሁት እና እየሰማሁ ከሬዲዮ እየሰማሁ ሬዲዮ ይፈቀዳል ሬዲዮን እየሰማሁ ነው ያጠናሁት። እና ከዛ በኋላ ደግሞ አርባ ምንጭ ላይ ደግሞ አሸብር የሚባል ሙዚቃ አስተማሪ መምህራን ማሰልጠኛ ውስጥ ትንሽ ፑሽ ሰጥቶኛል፣ ድጋፍ ሰጥቶኛል። እና የለኝም ተስፋ የለኝም አልልም። በዛችሁ ሻማዋን
ብልጭ እያረኩኝ በተለይ ልጆች ላይ ነው። እኔ ኦርኬስትራ ትልልቅ ኦርኬስትራ ውስጥ አይደለም፣ በትምህርት ቤት ላይ ልጆች ከትምህርት ጋር ጂኦግራፊውን በሙዚቃ እንግሊዝኛውን በሙዚቃ ሳይንሱን በሙዚቃ እያስደገፉት ሲሄድ አንደኛ ለእነሱም ጨዋታ ሆኖ በጨዋታ መልክ ይገባቸዋል እና ወላይታ ውስጥ አሁን ብራይት ማይንድ የሚባል ትምህርት ቤት አለ። እዛ በጣም ጭንቅላታቸው ከባድ የሆኑ ሰዎች አሉ። ጥቅማቸው ምንድን ነው? ልጆችን በመኮትኮት ልጆችን በማስተማር ከፍተኛ እገዛ ያደርጋሉ እና በአጋጣሚ ሙዚቃ ይጫወቱልን አሉ። ለልጆች የሚመች ነገር ሰጠኋቸው እና ተጽዕኖ አለው በልጆች ላይ ጥሩ ነገር ቢያንስ ትምህርቱ እንዲገባቸው ያደርጋል እና ያንን ትዝታ ደግሞ አይረሱትም እና ሰዎች ተስፋ ሳይቆርጡ አልችልም የሚል ሳይሆን ተሞክሮ የሚያቅት ነገር የለም። እኔም እንኳን ችየዋለሁ እንኳን ሌሎች እኔ እንኳን የመጨረሻ ሌብል ላይ ያለው ሰው አግኝቼው እግዚአብሔር ይመስገን ችዬበታል። ምናልባት ለዚህ ምሳሌ እንደሆን ሊሆን ይችላል ያቆየኝና ተስፋ መቁረጥ ግን ጥሩ አይደለም። በቀን በየጊዜው መሞከር ወጣቱ ባለበት ነገር ላይ መስራት በሚፈልገው ነገር ላይ በደንብ አድርጎ ከሞከረ ምንም ነገር ላይ ስኬታማ መሆን ይችላል ማለት ነው። ብራይት ኢን ዘ ኮርነር ዌር ዩ አር ሻማ ብትሆን ኩራዝ ብትሆን አምፖል ብትሆን ያለችህን ተፍጨርጨረ ማውጣት ከቻልክ እሷ ትልቅ ነገር ትሆናለች። ምክንያቱም ፈጣሪ ደግሞ ውጤትህን ያይልሃል፣ ልፋትህን ያይልሃል። ልፋት የሚቆጥር አምላክ ነው ያለው እና ክፋትን ነው የሚጠላው እንጂ ጥረህ ግረህ ብላ ያለ አምላክ ማንም የለፋበትን ኔህሩ I have the earnest belief nobody loses his life except through his weakness የራሱ ድክመት ካልሆነ በስተቀር ማንም ሰው አይወድቅም ይላል፣ በራሱ ድክመት ካልሆነ በስተቀር። ስለዚህ ወጣትማ የበለጠ መስራት ይችላል እና ተስፋ ወደፊት ያለ ነው። አሁን የሰንደቅ ዓላማ መዝሙር 3 ጊዜ ተቀይረዋል። ከመጀመሪያው ሁለተኛው፣ ከሁለተኛው አሁን ያለው ይበልጣል። ምንድነው? እኔ አሁን ከኔ ጊዜ የበለጠ ገና የተሻለ ጊዜ ይመጣል ብዬ አምናለሁ። ልደርስበትም ላልደርስበትም እችላለሁ። ግን እኔ ከሞትኩ ሰርዶ አይብቀል የሚባል ተረት የለም እና ከኔ የተሻለ የሚመጡበት ጊዜ አምናለሁ እና የእናንተም ጊዜ እንደዚህ ነው እና ስራችሁ ጠንካራ ነው። ኃይል ይስጣችሁ፣ ብርታቱን ይስጣችሁ። ለምትሰሩት ሁሉ ድጋፉን እሱ አይለያችሁ። 61 ዓመተ ምህረት ላይ ዘመን ተሻጋሪ ነው። መቄዶንያ ላይ ሰዎች ትዝ እንዲላቸው እንዲሁ እየሰሩ ስዕልም እንዲዝናኑ ይሄ ሰውዬ ያለ ማን እንደሆነ አንተን ጠይቃለሁ መልሼ። ሰዓት እንኳን 2 እና 3 ሰው ደስ ብሎት የሙዚቃ መቼም ስቆ መሞት ጥሩ ነው። ጌታ ይመስገን እናንተንም አግኝቻለሁ። አይዶን ነው ከዛ በኋላ ምን ሊከሰት እንደሚችል አላውቅም። ጥሩ ነገር ነው። ውስጤ ደስ እያለኝ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ያኖራችሁ። አሁንም ያው አስታውሰኝ አለው። እውነት እልሃለሁ ከኔ ቀድመህ ገነት ትገባለህ አለው። ገነት ገባ። አሁንም የዛን ያህል ነው የሚሰማኝ እኔ እና ዝም ብዬ ከመተኛት እንደው እንግዳ ሲመጣ ትንሽ ድሮ ማቃትን እንደው ብዙም ጎበዝም ባልሆን
አረ በጣም ጎበዝ ኖት፣ በጣም ጎበዝ ኖት። ተመልካቾቻችንም በእርግጠኝነት መተው ይጎበኙታል ብለን እናስባለን። ይሄንን ካዩ በኋላ ብዙ እንግዲህ አድናቂ እንደሚመጣ ባለሙሉ ተስፋ ነን። አንተ እግዚአብሔር ይባርካችሁ። በተለይ ጋዜጠኞች እንደዚህ እናንተን የመሳሰሉ ሰዎች እንግዲህ ይህንን ቦታ ማሳየት መቻል እኔ ትልቅ ስጦታ ብዬ ነው የምቆጥረው። ምክንያቱም እዩ ማለት ማሳየት ቀላል ነገር ተደብቆ ይቀራል። ብዙ ጊዜ ድሮ ሰዎች ክራር ይመታሉ፣ ማሲንቆ ይጫወታሉ። ማሲንቆና ክራር ያምራል በእኛ እጅ እየታየን መቅረት ሆኖብን ነው እንጂ ይሉ ነበር ድሮ። እና አሁን ደግሞ እኔ በአጋጣሚ እግዚአብሔር ይመስገን እናንተን አግኝቻለሁ። ሌሎችም እንዲሁ ደስ ይለኛል። ሁሉም ሰው መቼም ድግስ ደግሰህ አንዳንዱ በማሾፍ ኮሜንት ያደርጋል። ሁሉን ሰው ማስደሰት የሚችል መድኃኒዓለም ብቻ ነው። አሪፍ ድግስ እጅ የሚያስቆረጥም ምግብ ሰርተህ ብሉልኝ ጠጡልኝ እያልክ እንኳን እንትኑ አልጫ ነች ቀጠነች፣ ይሄ ደግሞ እንትን የለውም ዛሬ ጠላሁ እንኳን እንደው ይሏል፣ ኮሜንት ያደርጋሉ። ያን ሁሉ ለፍተህ ማለት ነው። እና ኤኒዌይ ትለፋላችሁ። ልፋት የሚቆጥር ደግሞ መድኃኒዓለም አለ፣ ደሞዝህ አይደለም። ልፋትን የሚቆጥር የሰማይ አምላክ እውነተኛ ልፋትን አይቶ ክሬዲት የሚሰጥ እሱ ነው እንጂ ገንዘብ ማካካሻ ዝም ብላ እንደው እንዳታኮርፍ ነው እንጂ የጉልበትህ ዋጋ አትሆንም። ገንዘብ የጉልበት ዋጋ አይሆንም። የጉልበት ጌታ ሌላ ነው፣ የገንዘብ ጌታ ሌላ ነው። ስለዚህ ብቻ ወደ ማዕረስት ውጭ እንዳልሄድ ኑሩልኝ። እግዚአብሔር ይባርካችሁ። እንደው ለመጨረሻ ጊዜ ልጠይቅዎት፣ ቅድም የጥላሁንን ተጫውተውልኛል እና በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ካሳለፉ ሙዚቀኞች መካከል እርስዎ በጣም የሚወዱት በጣም እንደው ባገኙ ብለው የሚያስቡት ወይ ደግሞ ያገኙት ካለም የሚወዱት አርቲስት ወይ ሙዚቀኛ ማን ነው? አይ ሁሉንም ወዳቸዋለሁ። እኔ በተለይ በጦር ስራ እንትን ከክብር ዘበኛ ጀምረና ክብር ዘበኛ ውስጥ አሉ፣ ፖሊስ ውስጥ አሉ፣ ጦር ሰራዊት ውስጥ አሉ። ድሮዎቹ ሄደዋል፣ አብዛኛዎቹ አልቀዋል። ግን ቢሆንም የእነሱን አስታውሳለሁ። አገር ፍቅር ደግሞ አሉ፣ ጥቂቶች አሉ። ለምንድን ነው? ሙዚቃ ጥሩ ነው፣ ዘፈን ጥሩ ነው። ግን ኮንትሮል ካላረከው መኪናህን ጠበቀ ካልሄድክ ያሳስተሃል። ብር ሲመጣ ሰዎች ይሳሳታሉ። ጥሩ ቆንጆ ምሳሌ ብነግርህ ጋሽ ማህሙድ አህመድ በጣም ትልቅ ሰው ነው እና የድሮ ቆየ ነው። ክቡር ዘበኛ ውስጥ ከምን ጀምሮ እንደገባ ታሪኩንም አውቃለሁ። እዛ 3ኛ ክፍለ ጦር ነበር መስሪያ ቤት 6 ኪሎ ላይ ነው የነሱ መስሪያ ቤት የነበረው። የነሱ ሙዚቃ ለመስማት እንጓጓለን እና ካልተጠነቀቅበት ይሄ በተለይ ምሽት ክበብ ላይ ስትሰራ ቶሎ ትቀጫለህ፣ ካልተጠነቀቅክ ማለት ነው። እና ከመጠጥ ጋር ይገናኝብህና መጠጥ ተወድና ባለቤቱን ጠጣልኝ ይላል። ያም ሰው ደግሞ በቃ በእኔ ወጠጣ ሲልህ እንደ እንትኑ ትሆናለህ። ኤሌፋንትና አቺ ዶሮዋ አሸንፈሃለሁ ብላ ዝሆንን አሸነፈችው። ዝሆንን ያህል ነገር ተሸነፈ። በጭንቅላት በለጠች ያቺ ዶሮ። ለምን? እሷ ጎንበስ ቀና እያለች ነው። አትጠጣ እንደ ተሸነፍኩ እያለ እሱ ደግሞ አንድ ሲስበው ጋሎን በመጨረሻ ፈንድቶ ሲሞት ይኸውልህ ሆድህ እንኳን ጥሩ ነበረ ጭንቅላት አጣህ እንጂ ዘፈን ጥሩ ነው። እኔ አሁን ሰው ለማጫወት ነው በቁጥጥር ካረከው ማለት ነው። ጋሽ መሐመድ ራሱን ጠብቆ አሁን በክብር በራሱ ቦታ ላይ ነው ያለው። ሰዎች አንዳንድ ሰዎች ደግሞ ተገኘ ይሉና አንድ ስሙን አልነግርህም፣ አንድ ዘመዴ ነበረ ሙዚቃ ይችላል፣ ድምፃዊ ነው፣ በደንብ ይችላል። ያም ጠጣልኝ ብላልኝ ሲለው አፍንጫው እየተነፋነፈ ሌላ የሆነ መጠጥ ብቻ የሆነና ኦቨር ይሄድና ከቁጥጥር ውጭ ይሆናል። ስራውም ይቀራል፣ አላማውን ያስታል። አሁን ላይ ያሉትም ወጣቶች እንግዲህ ይሄ ምክር ይገባቸዋል ብዬ አስባለሁ። አሁን አላማውን እንዳይስት ነገሮች ሁሉ በልክ እንዲሆኑ በልክ አልጠጣም ብሎ ተቆጣጥሮ አትጠጣ አይደለም፣ ኮንትሮል ነው እኮ በልክ ነው። ከመስመር እንዳያስወጣ በልክ ጠጡ ነው ካለው ከተሰጧቸው እንዳያስወጣቸው እሱ ነው። አንዳንድ ጉዳዮችን እንደው በልክ ማድረግ ሙያውን ማስቀደም የተሻለ ነው። ከ10 በላይ ዘፋኞች አውቃለሁ በመጠጥ ምክንያት ከመስመር የወጡና ያ ደግሞ ጋሽ ተፈራ መጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ ይል ነበር።
ያ ሙዚቃ አሁን ዘመን ተሻጋሪ ነው። አሁን ድረስ እንሰማዋለን። በቤት ነው እንጂ ኢትዮጵያ ሬዲዮ ብዙ ጊዜ ሲያሰማ ሰምቼው አላውቅምና ለምን እንግዲህ አመራረጥ ላይም ደግሞ ሙዚቃ ስትመርጥ የትኛው ነው ሁሉንም ይገዛልኝ ትላለህ። እኔ አሁን የፍቅር ዘፈን መስፈን አቅቶ አይደለም፣ ግን ስንቱ ነው የፍቅር ዘፈን ደስ የሚል። ግን የሀገር ከሆነ ደግሞ የሀገር የሁላችን ነውና በግዱ ይዋጣል። መራራ ሽሮም ብትሆን ወይ ጎመንም ብትሆን የግዱን ይበላታል። ስለ ሀገር ምለው ለዚህ ምክንያት ነውና አንደኛ ሀገር የሀገር ፍቅር አንድ የማንን ነው የሚጮትልኝ? ጋሽ ዩኤል ዮሐንስ የሀገር ፍቅር ትዝታው ብሎ የሀገር ፍቅር ትዝታው እንግዲህ መሰረቱ ስለሆነ ማለት ነው። በማሲንቆ ነው የዛን ግዳ ድምፅ ላይ ብዙ አይደለሁም። ግድ የለም ለማስታወስ ያለ ልክ ነህ ልክ ነህ። ግራሙ ፊቹም እንደዛው ነው። አባት ቢሞት በሀገር ይለቀሳል። ሀገር የሞተ እንደ ወዴት ይደረሳል? ውብ ሀገሬ ውብ ሀገሬ ውብ ሀገሬ ባንቺ እኮ ነው መፈጠሬ መከበሬ ኢትዮጵያ ሀገሬ ኩራት ተሰምቶኛል ባንቺ መፈጠሬ ውብ ሀገሬ ውብ ሀገሬ ውብ ሀገሬ ባንቺ እኮ ነው መፈጠሬ መከበሬ አዋፎችሽ ሁሉ በየሸንተረሩ የደስታ መግለጫ መዝሙሮች ዘመሩ። ውብ ሀገሬ ውብ ሀገሬ ውብ ሀገሬ ባንቺ እኮ ነው መከበሬ መከበሬ። በጣም ነው የምናመሰግነው። በወጣትነቱ ወደ ኋላ ልመልሶትና በወጣትነቱ እንዴት ነበረ ጊዜቱን የሚያሳልፉት? በምን አይነት ሙዚቃ ነበር የሚዝናኑ? ወጣትነት እንግዲህ ትምህርት ቤት ነው። ትምህርት ቤት እንደነገርኩ ካዛንቺስ ነው ስር መሰረቱ። ሊገባ የቻልኩትም የእግዚአብሔር ቸርነት ሆኖ ንጉሱ እያሉ ልደት በዓላቸው ሲከበር ከእናቴ ጋራ ግቢ ገብርኤል አለ። ግቢ ገብርኤል ታውቃለህ? ግቢ ገብርኤል ላይ ሄደናል። ሳንቲም ለመቀበል ነው የሄድነው እና የዛን ጊዜ ክቡር ዘበኞች አሉ። የሚሰጠው ዛሬም ተፈልጎ የማይገኘው ነጭ ሽልንግ ነበር። ብርም አለ እና እንደ ማርትሬዛ ብር እንደሚባለው እሱ ነበረ እና እሱ ነው የሚሰጠው። እሳቸው ደግሞ በጣም የምናመሰግናቸው ሲሰጡ እየቆጠሩ አይደለም። በንቅብ የሚሸከም ሰው አለ። በንቅብ ላይ ተዘርዝረው ይቀመጥና እፈስና ስጥ ነው እጁ እንደሰጠ። ይሄን ያልሰጠ ለከለ ነጠላቸውን ዘርጉ ይባላል። እያፈሱ ነጠላችን ላይ ይወረውሩላል። እንግዲህ የለልጆች እያነሰ እንግዲህ እጃቸውን እነሱ ራሱ ጌታ ያውቃል። ብቻ ቆጥራችሁ አትስጡ፣ እያፈሳችሁ ከእንቅቡ ላይ ስጡ ይባላል። ከዛ ከትምህርት ቤት እዛ ኪዳነ ምሕረት ሐምሌ ኪዳነ ምሕረት እዛ እናቴ ጋር ነው የሄድኩት። እዛ ወሰዱኝ። ከእናቴ ለይቶ ክቡር ዘበኛ ሲወስደኝ አለቀስኩ። ትምህርት ቤት እኮ ልትገባ ነው አሉኝ። ገባሁ። ካዛንቺስ ባጭር ላድርግልህና ካዛንቺስ ገባሁ ትምህርት ቤት። እኔ የዛን ጊዜ የመጀመሪያው መስፈርት ላይ አይደለሁም፣ ሶስተኛው መስፈርት ላይ ነው ያለሁት እና ኤኒዌይስ እነሱ የመጀመሪያዎቹ ገቡ። የዛን ጊዜ ፈተና ራሱ ማትሪክ የለም። የኛ የኢትዮጵያ ፈተና ትምህርት ሚኒስቴር የሚሰጠው ፈተና የለም። ጂሲኢ ነው የሚሰጠው ፈተናው። ከእንግሊዝ ሀገር ነው የሚመጣው። ምን ይሻላል? አይነ ስውሮቹ እንዴት እናድርግ? ፈረንጆቹ እኛ እንልካለን። ተላላኩና ታትሞ ከእንግሊዝ ሀገር በፖስታ ይመጣል እንጂ እስከዛ ድረስ በመስማት ብቻ ነበረ። በቃ ሙዚቃም ትምህርቱ ምንም እኛ ዝም ብለን ሙዚቃ እንጫወታ የሚያውቅልን የለም ማለት ነው። የሚያውቅልህ የለም። ከካይናሞች ጋር ኢንትግሬት ለማድረግ አልቀበላችሁ ምን ይችላሉ ሲል ነው መርድ የሚባለው። አልኩህ እኮ አስፋወሰን ትምህርት ቤት አይችሉም የሚል መንፈስ ነበር። ህንዱ ግን ትራያል እንስጣቸው ይሞክሩና ካቃታቸውን እናወጣቸዋለን። ድርድር የገባው ህንዱ ነው ለእኛ ኤኒዌር የትም ቦታ
ባለህበት ቦታ ጉቦ የሚፈልግ አይደለም። ጠይቁ ይሰጣችኋል፣ ለምኑ ይሰጣችኋል፣ ጠይቁ የተባለው እሱ ስለሆነ ያ ሰው ተስፋ መቁረጥ መሞት ማለት በቁም ሞተ ማለት ነው። አለሁ እችላለሁ ውስጥን ታነሳሳለህ። ከተነሳሳ ትሞክራለህ እና ለመቀጠር ሄደን በማየት ብቻ ይሁነኛ አሁን ሊቀጠሩ ነው ጆሮ ይገባል ያ ነገር። እንዲህ ፈታኙ እያለ ገምጋሚው ከውጭ አሁን ይሄ ሊቀጠር ነው እንደዚህ ተስፋ አስቆራጭ ይኖራል። ይሁን ያን ክፉ ነገር ሳትናገር ካፍ ሳታወጣ ገብተህ ትሞክረዋለህ። እንዲህ ወይም ለካ ትችላላችሁ እንዲህ ይባላል። እኔም ይህንን ከኔ የተሻለ ሊመጣ ይችላል ብዬን ማስበው አሁንም እና እኔ ምናልባት እንግዲህ እንትኑ ስታንዳርዱን ሞላሁ አልሞላሁ ብዬ ራሴን አላውቀውም እና ብቻ ሰው ደስ የሚለው አንድና ሁለት ሰው ደስ ካለው ብዬ ጫወታለሁ። እግዚአብሔር ባርክህና ሰዓት ጨረስኩብህ። ይሄ ነው ሰው ተስፋ ሳይቆርጥ በያዘው ነገር ላይ ቅድም የዘመርኳት መዝሙር ብራይት ኢን ዘ ኮርነር ዌር ዩ አር ብራይት ኢን ዘ ኮርነር ዌር ዩ አር ሳምዋን ፋር ፍሮም ሃርበር ዩ ሜይ ጋይድ አክሮስ ደ ባር። የጠፋውን ባውዛ እንደዚህ ያደረግ ነበረ ድሮ ገና በ44 ዓመተ ምህረት ላይ አይሮፕላን ኤርፖርቱን ባውዛው እንዲህ ነው የሚዞረው፣ ትልቅ መብራት የለም። እዚህ ነው ያለሁት እያለ ቦታውን ይመራው ነበር። ያቺ ሻማ በማታ የሚመጣ አይሮፕላን ድንገት ማረፊያውን እንዳይጠፋው ይመራ ነበር። ሰውም ባል ያለችውን እውቀት ወረወረ፣ ያለውን የወረወረ ፈሪ አይባልም። እግዚአብሔር ያክብርህ እና ሌላ የምጨምረው የለኝም። እነዚህ የአዳማጮቹም ደግሞ እንግዲህ ቢመቻቸው ከጌታ ጋር ፕሮግራም ይዘው እቅድ አድርገው ቢጠይቁን ደስ ይለናል። እንግዲህ ተመልካቾቻችን እንደሰማችሁት ነው። ከጋሽ እሸቴ አለማየሁ ጋር ነው ቆይታ ያደረግነው። እሳቸው በዚህ በመቄዶንያ ነው የሚገኙት። መምህር ነበሩ። የአማርኛ፣ የእንግሊዝኛ ቋንቋ እንደዚሁም የሙዚቃ መምህር ነበሩ። አሁን ደግሞ እዚህ በመቄዶንያ እንግዲህ አርት ቴራፒ ውስጥ ሙዚቃን ይጫወታሉ። እንደሰማችሁት ነው። ቆንጆ አድርገው እንግዲህ ሙዚቃዎችን ተጫውተዋል። ስለዚህ እባካችሁ እየመጣችሁ ጎብኛቸው። አይደለ ሰው ነው ዋናው፣ ለሰው ልጅ ሰው ነው የሚያስፈልገው እና መታችሁ እዩዋቸው፣ አበረታቷቸው። እንግዲህ ቆንጆ ቆይታ ነው ያሳለፍነው። እየተከታተላችሁን አብራችሁን ስለነበራችሁ ግን እጅግ ከልብ አድርገን እናመሰግናለን። ሙዚቃ ተጫውቶ እንሰነባበት ወይስ በዚሁ እንሰነባበት? ምን ይሉናል? ሁሉም ድርሻውን ቢሰራ ተግቶ ፍቅር ይኖራል ዘላለም ጸንቶ የሰልፍ መዝሙር ነው። ሁሉም ድርሻውን ቢሰራ ተግቶ ሁሉም ድርሻውን ቢሰራ ተግቶ ፍቅር ይኖራል ዘላለም ጸንቶ አመሰግነው። አድማጭ ተመልካቾቻችን እንግዲህ ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የነበርነው በመቄዶንያ በአርት ቴራፒ ማዕከል ውስጥ ነው። እንግዲህ ከጋሽ እሸቴ አለማየሁ ጋር ነው ቆይታ ያደረግነው። እንደተመለከታችሁት ሙዚቃ ተጫውተውልናል። መታችሁ ጎብኙን ብለዋል። እባካችሁ እየመጣችሁ ጎብኟቸው ማለት እንወዳለን። ስለነበረን ቆይታ ግን እጅግ ከልብ አድርገን እናመሰግናለን። ኑሩልን። አሜን አሜን። ጸጋውን ያብዛላችሁ። አሜን። ስራችሁ የተባረከ ይሁን። አሜን። እሱ ባለቤቱ የፈቀደው ነው የሚሆነው። አሜን። ዛሬ ራሱ ዓመት 30 ነው፣ ጥር 30 እንግዲህ ተመስገን። እሱ ፍጻሜውን ያሳምረው። አሜን።
አሜን። በጣም ነው የምናመሰግነው። ተመልካቾቻችን እንደሰማችሁት ነው። መታችሁ ጎብኟቸው። ብዙ የእናንተን ድጋፍ የእናንተን አለኝታነት እንግዲህ ይጠብቃሉ። አባቶች ናቸው፣ ወንድሞች ናቸው እዚህ ያሉት። ስለዚህ መታችሁ ልትጎበኟቸው እንግዲህ የአባቶች መልእክት ነው። ስለነበረን ቆይታ በድጋሚ እጅግ ከልብ አድርገን እናመሰግናለን። የተከታተላችሁት ከኢትዮ ኢንፎ ወደ እናንተ እየደረሰ የነበረውን ልዩ ፕሮግራማችንን ነው። ስለተከታተላችሁን እጅግ ከልብ አድርገን እናመሰግናለን። እንግዲህ ቻናላችንን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ማለት እንወዳለን። ተሰናብተናችሁ ቻው።